መንፈሳዊ ዓለም ላይ የናንተ ፊሊንግ ከናንተ ጸሎት በላይ ፓወርፉል ነው። የናንተ ፊሊንግ ቋንቋ ነው። የናንተ ፊሊንግ ሲግናል ነው። ሁሉ ጊዜ መላእክት የተሰበሰቡበትን ስፍራ ካያችሁ እዛ የመሰብሰባችሁ ብቸኛ ምክንያት እዛ ስፍራ ላይ ደስታ ካለ ብቻ ነው። ሐዘን ያለበት ስፍራ ላይ መልአክ የታችሁ አጣ ታላቅ ደስታ የምስራች ነገራችሁ። መልአኩ እዛ ስፍራ የመጣበት ብቸኛ ምክንያት በዳዊት ከተማ በቤተልሔም ደስታ ስለሆነ ብቻ ነው። ዛሬ ታላቅ ደስታ ሆኗል አለ። ያ ደስታ ነው እኔን ከሰማይ እየጠራኝ አለ። መንፈሳዊ እርዳታን መጠየቅ መለማመድ መቻል አለባችሁ። የናንተ ለቅሶ የድህነት መንፈስ ከናንተ ቤት እንዳይወጣ የማረግ አቅም አለው። እያንዳንዱ ፊሊንግ ሲግናል ነው። መልካም ሁኔታ ውስጥ አይደለም ያላችሁ። ያንን ክፉ ሁኔታ በለቅሶ መግለጽ ከክፉ ሁኔታ ያስወጣችሁ ማረግ ያለባችሁ። ሰላም ነው ሲላችሁ ፕሬዝ ጋድ ሁሉ ሰላም ነው አሻውና ነው ሁሉ ነገር ሞልቷል ማለት ያለበት ይሄ የደስታ ሲግናል ነው። የሆነ ነገሮች ተበላሽተዋል። ምላሻችሁ ለቅሶ ሳይሆን ደስታ ይሁን። መላእክቶች ለእናንተ ጉዳይ መንቀሳቀስ ይጀምራሉ። አሜን አሜን። ሐዋርያት ሥራ ምዕራፍ 9 ከቁጥር 36 እስከ 41 The book of Acts chapter 9 verse 36 up to 41 በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። በኢዮጴ ጣቢታ የተባለች አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው። ትርጓሜውም ዶርቃ ማለት ነው። እርሷ መልካም ነገር የሞላባት እርሷም መልካም ነገር የሞላባት ምጽዋት የምታደርግ ነበረች። ምጽዋት የምታደርግ ነበረች። በዛም ወራት ታመመችና ሞተች። በዛም ወራት ታመመችና ሞተች። አጥበውም በሰገነት አኖሯት። አጥበውም በሰገነት አኖሯት። ልዳም ለኢዮጴ ቅርብ ናት። ልዳ ለኢዮጴ ቅርብ ስለነበረች ደቀ መዝሙር ጴጥሮስ በዛ እንዳለ ሰምተው ደቀ መዛሙርቱም ጴጥሮስ በዛ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ ሁለት ሰዎች ወደ እርሱ ላኩ። ጴጥሮስ ተነስቶ ከእርሱ ጋር መጣ። ከእነሱ ጋር መጣ። በደረሰም ጊዜ በሰገነት አወጧት። መበለቶች ሁሉ እያለቀሱ ዶርቃ ከእነሱ ጋር ሳለች ያደረገቻቸውን ቀሚሶች፣ ልብሶች ሁሉ እያሳዩ በፊቱ ቆሙ። ጴጥሮስ ሁሉ ወደ ውጭ አስወጥቶ ተንበርክኮ ጸለየ። ወደ ሬሳውም ዞር ብሎ ጣቢታ ሆይ ተነሽ አላት። እርሷም አይኖቿን ከፈተች። ጴጥሮስን ባየችው ጊዜ ተቀመጠች። ክብር ለኢየሱስ ይሁን። Glory to Jesus. ክብር ለኢየሱስ ይሁን። Glory to Jesus. ላንብብላችሁ። ጴጥሮስም ተነስቶ ከእነርሱ ጋር ሄደ። እዚያም በደረሰ ጊዜ ሰገነት ላይ ወዳለው ክፍል አወጡት። መበለቶችም ሁሉ ዶርቃ ከእነርሱ ጋር በነበረችበት ጊዜ ያደረጋቸውን ቀሚሶችና ልብሶች እያሳዩት ዙሪያውን ከበው ያለቅሱ ነበር። ጴጥሮስም ሁሉንም ከክፍል አስወጥቶ ተንበርክኮ ጸለየ። ዕብራውያን 12 ቁጥር 22 The book of Hebrew chapter 12 verse 22 ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማይቷም ኢየሩሳሌም በደስታ ወደ ተሰበሰቡት እልፍ አላፍ መላእክት ክብር ለኢየሱስ ይሁን። Glory to Jesus. ዛሬ ወደዚህ ስመጣ when I came here ከመጽሐፍ ቅዱስ from the Bible ስለ እግዚአብሔር መላእክት ለማስተማር ነበር የመጣሁት። I was come to teach about the angels of the Lord. እና ላስተምርበት የነበረው ነገር and the things that I was about to teach መንፈስ ቅዱስ ስለከለከለኝ ዛሬ ስለ መላእክት ሌላ ትምህርት አስተምራችኋለሁ። because today I'm going to teach you since the Holy Spirit did not allow me. ክብር ለኢየሱስ ይሁን። Glory to Jesus. አሁን ያነበብነው የዕብራውያን መጽሐፍ ላይ and the book of Hebrews that we read now አንድ የሚናገር ቃል አለ። there is a word that's describing ስለ መላእክቱ ሲያወራ when he speak about the angels ስለ ጽዮን ተራራ ሲያወራ when he speak about Mount Zion እንደዚህ ብሎ ያወራል። and he speak like this በደስታ የተሰበሰቡ መላእክት up to the angels who are gathered delightfully በደስታ የተሰበሰቡ መላእክት they gather delightfully ምን ማለት እንደሆነ ታውቃላችሁ? do you know what it means? እዚህ ቤት ውስጥ in this house ምሳ መብላት ለማይችሉ ሰዎች for people that doesn't have a lunch ዛሬ ምሳ እንጋብዛለን ብል if I say we're going to invite them to have a lunch with them 10,000 ሰው ቢሰበሰብ if 10,000 people came እነዛን ሰዎች ምን ብለን እንደምንጠራቸው ታውቃላችሁ? do you know what we call them? ምሳ ለመብላት የተሰበሰቡ ብለን ነው የምንጠራቸው። and we call them for those people who gathered to have a lunch ምክንያቱም የሰበሰባቸው ምሳ ስለሆነ because what gathered them is a lunch እነዚህ መላእክቶች those angels የተሰበሰቡበት ምክንያት ሲፈለግ the reason they gather የተሰበሰቡበት ምክንያት አንድ ነው። እሱ ምንድነው ከተባለ ደስታ it was joy that gathered them በደስታ የተሰበሰቡ ነው የሚለው
They gather because of the joy. መንፈሳዊ ዓለም ላይ In the spiritual realm, የናንተ ፊሊንግ ከናንተ ጸሎት በላይ ፓወርፉል ነው። your feeling has more power than your prayer. መንፈሳዊ ዓለም ላይ In the spiritual realm, የናንተ ፊሊንግ ቋንቋ ነው። your feeling is a language that has an impact. የናንተ ፊሊንግ ሲግናል ነው። Your feeling is a signal spiritual realm. ከኔ ጋር ናችሁ? Are you with me? ለዛን ሁሉ ጊዜ መላእክት Whenever angels, የተሰበሰቡበትን ስፍራ ካያችሁ when they gather in a place, እዛ የመሰብሰባቸው ብቸኛ ምክንያት እዛ ስፍራ ላይ ደስታ ካለ ብቻ ነው። they gather only for one reason, where there is ሐዘን joy. ያለበት ስፍራ ላይ መልአክ አይታችሁ አታውቁም። Where there is sorrow, there is no angel of the Lord. ከመጽሐፍ ቅዱስ አንድ ስፍራ ላሳያችሁ። Let me show you in the Bible. የሉቃስ ወንጌል ምዕራፍ 2 ቁጥር 10 Luke chapter 2 verse 10. መልአኩም እንዲህ አላቸው፣ መልአኩም እንዲህ አላቸው፣ እነሆ ለሕዝቤ ሁሉ የሚሆን ታላቅ ደስታ፣ ምን ደስታ? ታላቅ ደስታ የምስራች ነግራቸዋለሁ። ምን ነግራቸዋለሁ? ታላቅ ደስታ የምስራች ነግራቸው። መልአኩ እዛ ስፍራ የመጣበት ብቸኛ ምክንያት The angel of the Lord only came for one reason. በዳዊት ከተማ በቤተልሔም ደስታ ስለሆነ ብቻ ነው። It is for only a great joy in Bethlehem. ዛሬ ታላቅ ደስታ ሆኗል አለ። So today is a great joy. ያ ደስታ ነው እኔን ከሰማይ እየጠራኝ አለ። That joy is called me unto from heaven. እሱም ብቻ አይደለም የጠራው። It's not only him. መጽሐፍ ቅዱሳችን ስታነቡ መላእክት በሙሉ ወደ ምድር ወርደው ማምለክ ጀመሩ ከእረኞቹ ጋር The ይላል። entire angels were in earth to ያ worship. ሁሉ መልአክ ለእረኞቹ ብሎ አይደለም የመጣው፣ እዛ ላለው ደስታ ነው የመጣው። For only reason of joy they came, not for the shepherds. መልአኮችን ብቸኛ የሚጠራ ነገር ምንድነው ካላችሁ ደስታ ነው። Joy is a signal that call up unto angels. ደስታ Joy, መልአኮች እንዲሰበሰቡ የሚያደርጋቸው የመላእክትን የምሰበሰቡበት ብቸኛ መሳሪያችሁ ነው። it is the only instrument that have been calling for angels. እስኪ ሉቃስ 15 ቁጥር 10 Luke chapter 15 verse 10. ሉቃስ ምዕራፍ 15 ቁጥር 10 እላችኋለሁ እሺ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። በእግዚአብሔር መልአክ ፊት ምን ይሆናል? ለዛን ሁሉ ጊዜ Whenever ደስታ ያለበት ስፍራ ላይ in a place where is joy, መላእክት አሉ። there is the presence of angels. ለዛን ብዙ ክርስቲያኖች በምን እንደሚሸውዱ Do ልንገራችሁ። you know what? A lot of Christians deceive. የቤት ኪራይ ይቸገራሉ። They worry because of house rent. የነሱም መንፈሳዊ ዓለም ጣልቃ እንዲገባላችሁ የሚያደርግ ስለሚመስላችሁ አታየኝም ወይ ደረት አታየኝም ወይ እንባ በእንባ they think that they are crying something they create in their life. ያ እንባና ለቅሶ መላእክትን አይጠራም፣ ያሸሻቸዋል። Because that cry cannot gather, but they deflect መላእክት angels. በብቸኝነት የሚሰበሰቡበት ስፍራ ምንድነው ካልከኝ ደስታ ያለበት ስፍራ ላይ ነው። Only angels are gathered where there is joy. ምን ይሰበስባቸው? በደስታ ምን ወዳሉት ወደ ተሰበሰቡት። They gather because of joy. የሰበሰባቸው ነገር ምንድነው? What they gather them is joy. ደስታ። It's joy. ለዛ ነው ሁሉ ጊዜ Whenever የመላእክትን አገልግሎት የሚረዳ ሰው the person who understands the ministry of angels, ከ20 ደቂቃ በላይ ሲያዝን አታዩትም። you will never see him crying for ከ20 ደቂቃ በላይ ሲቆጣ አታዩትም። You will never see him to do because ያ ምን እንደሚፈጠር ያውቃል። because he is very sure what will happen next. ያ ምን እንደሚፈጠር ያውቃል። Because he know he is very sure what will happen ምሳሌ next. ቀላል አማርኛ ላስረዳችሁ። Let me tell you, for instance, ቤታችሁ ውስጥ እንግዳ መጥቷል። there is a guest in your house. መውጣት አልፈለገም እንግዳ። The guest couldn't leave the house. እሱም ለማስወጣት ማድረግ እንዳለባችሁ Do you ታውቃላችሁ። know what you should have to do? ውጣ የሚል ቃል You ያስፈልጋችሁ። don't need to do something. ቤቱን መጥረግ ጀምሩ። Only to sweep the house. ይወጣል። He will leave it. ያ ለሱ ድምጽ ነው። Because it is a signal voice for this person. የእናንተ ደስታ So your joy, መላእክቶችን የምትስቡበት ሲግናላችሁ ነው። it is a signal that you attract angels. የእግዚአብሔር መላእክት በእናንተ አገልግሎት ዙሪያ So the angel of the Lord in your ministry, በእናንተ ጉዳይ ዙሪያ in your intervention of your things, እንዲሰበሰቡ የሚያደርጋቸው ብቸኛ መሳሪያ ነው። the only thing is it's a weapon. ብቸኛ መሳሪያ The ምንድነው ካላችሁ only ደስታ thing ነው። is joy. ደስታ ሶስት ቃል አይደለም። That's why it's very short. ደስታ መንፈሳዊ ዓለም ላይ ሲግናል ነው። It is a signal. It's not three words. መላእክቶችን የምትሰበስቡበት That you gather angels. ምሳሌ የተወለድኩበት አፋር In the place that I was born in Afar region. አንድ አፋር So an Afar. ወይም የዛ አካባቢ ተወላጅ So one who is born there. የሆነ ችግር ወይም አደጋ ሲያይ Whenever there is a problem,
እያሉ የሚጮሃት ጮሃታለች። There is a shout that he shout. within 10 ደቂቃ ባልሞላው ጊዜ ውስጥ ሰፈሩ በሙሉ ይሰበሰባል። Everyone gathers within a second. ኑ የሚል ቃል አልወጣም። He doesn't shout that come unto me. ያ ጮሃት ሲግናል ነው። It is a signal in the spirit realm. ያ ጮሃት ሲግናል ነው። ሁሉንም ያከባቢውን ሰው ይሰበስባል። It gather everyone which is around. ምን ማለት መልአክ እዛ ጋር አለ። There is an angel of the Lord. እዛ ጋር መልአክ አለ። There is an angel of the እዛ Lord. ጋር መልአክ አለ። And that's angel እዛ of the ጋር Lord. መልአክ አለ። ሁሉንም እዚህ መሰብሰብ ከፈለጋችሁ If you want gather them everyone, የደስታ ጮሃት መጮህ አለባችሁ። መደሰት መቻል you should አለባችሁ። have to shout with a ያኛው shout of ይመጣል joy. ያኛው because ሲግናል ሌላካችሁ Because they are signal are being sent. ሲግናል ነው መንፈሳዊ ዓለም ላይ ሌላካችሁ። You send a signal spiritual realm. አልገባችሁ You didn't hear me. ሲግናል ሌላካችሁት። You stand a ያ signal. ጮሃት ያ ደስታ እነሱ እንዲሰበሰቡ የሚያደርግ ሲግናል ነው። It is a signal that gather them. ኑ አትምጡ የሚል ጮሃት አያስፈልግም። You don't need to call up that then. ያንን ደስታ እናንተ ክሬት አድርጉት፣ ፍጠሩት። You have to create the atmosphere, the እዚያ ያለ presence of መልአክ joy. እዚህ እዚያ ያለ መልአክ እዚህ እዛኛው ያለ እዚህ ጋር ይመጣል። Every angel will come. ለምን ተሰበሰባችሁ ካላቸው እዚህ ጋር ደስታ አለ ይሏቸዋል። Because there is a joy here. አሁን ያነበብነው የእግዚአብሔር ቃል የሐዋርያት ሥራ ምዕራፍ 9 ውስጥ In the book of Acts that we read አንድ ነገር verse እንዲገባችሁ 9, እፈልጋለሁ። you have to understand one thing. ደቀ መዛሙርቶቹ በሙሉ ተሰበሰቡ። Everyone, the disciples gathered. ይሄንን ማስነሳት የሚችለው ጴጥሮስ ነው አሉ። It is Peter that raised the woman. እቺን ብላቴና እቺን ሴትዮ የሚያስነሳት ጴጥሮስ ነው። It is Peter that can raise this woman. መጽሐፍ ቅዱስ ስለ እነዚህ ሰዎች ሲናገር አያምኑም አይልም፣ ደቀ መዛሙርት እያለ የሚጠራቸው። They call unto them disciples, not even believers. አስቡት፣ ሙሉ ቸርች ይሄንን የሞተ ሰው የሚያስነሳው እናንተን ነው ብሎ ሲፈልጋችሁ ሙሉ ቸርች The entire church when in need of you to raise ለእናንተ something, እንደዛ እንዲሆን ጸልያለሁ። it shall be like your life. አስቡት፣ ሰው ሞቷል። እዚህ A person is died. ለመጸለይ የሞከረ ደቀ መዝሙር የለም። No one has tried to pray. ይሄ ለኛ ከባድ ነው፣ ጴጥሮስ መምጣት አለበት ብለው ወደ ጴጥሮስ ነው ሰው This ይላኩት። thing is difficult for us. It belongs to Peter. ብዙ they say. ቸርቾች ሰው ወደ እናንተ ሪፈር ሲልኩ ያለው I see a lot of churches praying refers to you. አልገባችሁም? I receive it. I receive መጸለይ it. የማይችሉ ሰዎች አይደሉም፣ It's not because they can't pray. ደቀ መዝሙር ናቸው። They are disciples. እንዴት እንደሚጸለይ ያውቃሉ። They know how to pray. ልክ ሰው ሲሞት ይሄ ከኛ አቅም በላይ ነው፣ ጴጥሮስ የት አለ አሉ። The moment the woman died, where it's Peter, they call መጸለይ her. ስለማይችሉ ይችላሉ። They know how to pray. መጽሐፍ ቅዱስ ስለነሱ ሲናገር ደቀ መዝሙር ይላል። The Bible called unto them disciple. ደቀ መዝሙር ይላል። Disciple. ደቀ መዝሙር Disciple. ከዛ ፍለጋቸው ጴጥሮስ ነው። Everyone was seeking Peter. አሁን ብዙ ጊዜ ቸርች ውስጥ ምን እንደሚገርም Do ልንገራችሁ። you know what I wonder in the church? እነዚህ ሰዎች These people, ቸርች ውስጥ የሚታወቁ ሜምበሮች ናቸው፣ ደቀ መዝሙር ናቸው። they are a disciple in a church. ጴጥሮስ እንዲጸልይልን እንፈልጋለን ብለው ጴጥሮስን ጠሩት። They call unto Peter that they may pray for them. አሁን ያለችው ቸርች ትልቋ ችግሯ ምን እንደሆነ The ልንገራችሁ። greatest church of our age is ነብይ እንትና እንዲጸልይ ይፈልጋሉ፣ ራስ አጸልይም ወይ ይሉሃል። they call unto you when you need prophet something to pray for you. እንዴ አንተማ ጸልየኮ ካንተ አቅም በላይ ስለሆነ ያኛውን ይፈልከው። That's why you call unto someone that because this thing is እንደማያስነሷ greater for ስላወቁ ነው ጴጥሮስን የፈለጉት። They go unto Peter. They are very sure they ለዚህ can raise him. መንፈሳዊ ስልጣን ያለው ጴጥሮስ ብቻ ነው። It's only Peter for this authority. ለዚህ መንፈሳዊ ስልጣን ያለው For this thing is authorized. ለሞቱ ነገሮች ላይ ዲል የሚያደርገው ጴጥሮስ ነው። ጴጥሮስን እንጥራሉ። It says, let me call unto Peter. We have ምን to እንደሚል raise ገርም him. ታውቃለች? Do you know the Bible says? ሁለት ሰው ወከሉ፣ And they represent two people. ጴጥሮስ ጋር ላኩት። They call unto Peter. ጴጥሮስን ሂድ አሉት። It says, they said him a ሁለት ሰው messenger. ልከው ጴጥሮስን ወደኛ ናሉት። It says, come unto us. አስቡ፣ ሙሉ ቤተክርስቲያን ተሰብስቡ፣ The entire church was sent a messenger. አንድ ሰው One person. አስቡት፣ ከሚበልጣችሁ ሰው እርዳታ መጠየቅ So to have a help from someone who is greater from you ስንፍና አይደለም። is not deceitful. ለዛ እርዳታ የማይጠይቁ ሰዎች ሁሉ ጊዜ ግብዝ ናቸው። So people who doesn't ask a help, they are hypocrites. እርዳታ like ባለቤቴ ጋር ስናወራ When I speak with my wife, አንዳንድ ጉዳዮች ላይ when in some case እኔ እናንተ እንጸልይ አትለኝም። it says she doesn't say let's pray together. ለምን ለፕሮፌት እንጂ ለምን አትነግረውም ትለኛለች። Why don't you tell your father our prophet? መጸለይ ስለማልችል ነው። It's not because I pray. ኖ don't- አንዳንድ ጉዳዮች ከኔ አቅም በላይ ይሆናሉ። Because some people is the case are more than. አንዳንድ ጉዳዮች ከእናንተ አቅም በላይ ይሆናሉ። Some case are beyond your አንዳንድ capacity. ጉዳዮች ከእናንተ አቅም በላይ ሲሆኑ ይሄኛውን ጉዳይ ማንም የሚመለከተው ብላችሁ ነው ማሰብ So ያለባችሁ። you have to think who's going to represent this case. ሄሎ Are you with me? ከኔ ጋር ናችሁ? Are you with me? ለዛ ነው መንፈሳዊ እርዳታን መጠየቅ So to have a help of spiritual thing, መለማመድ መቻል አለባችሁ። you have to exercise it. ይቺ ሴትዮ ባይዘው ያን ነገር ልንገራችሁ። Let me tell you on the way about this woman. ጴጥሮስ ጋር መጣች። She came unto Peter. ጴጥሮስን ጠሩት። They called unto Peter. ጴጥሮስ ጋር ሲጠሩት ምን እንዳሉ ታውቃላችሁ? Do you know what they told unto Peter? ሴቶቹም እንዳሉት The woman said, ኢቭን ከሞታችሁ እንኳን even though they did,
እንድትነሱ የሚያደርግ ምክንያት ጥላችሁ ሙቱ። So you have to have a reason that to waken you. ይቺ ሴትዮ ምን አደረገች Do ልንገራችሁ? you know what the woman did? ሴቶቹ ተሰበሰቡ፣ They gathered the woman የእሷን ልብስ ያዙ፣ and they have their garment. ሰፈሩን በሙሉ ልብስ የምታለብሶች ሴትዮ ነች አሉ። This is the woman that our garment are caught as made እቺ ሴትዮ ከሞተች እኛን ልብስ የሚያለብሰን ሰው የለም አለች። because no one has up to dress us. ሴትዮዋ እንድትነሳ የተፈለገው ሰፈሩ በሙሉ እቺ ሴትዮ ከሞተች የሚለብሰው ልብስ የለውም። Because if the woman died, everyone will be naked. ቤተክርስቲያን ውስጥ የታወቀች ሰጭ ነች። The church is very known church. ሶ ጴጥሮስ ምንድነው ምክንያቱ ምንድነው ሲባል What is ይቺ the ሴት አሉት reason? This woman, አንደኛ ሰፈሩን በሙሉ ልብስ ታለብሳለች፣ she is the one who dresses up everyone. ሁለተኛ ጊቨር ነች። She is a giver. ለመነሳት የሚሆን ምክንያት አላት። There is a reason to quicken her. ጴጥሮስ መጣ፣ And Peter came ገባ። and he entered. ምን እንደተፈጠረ Do you ልንገራችሁ። know what happened next? ቤቱን ሞልተው ያለቅሱ ነበር። They were crying in the house. ሶ ጴጥሮስ አንድ ነገር ገብቶታል። And Peter understand one thing. በዚህ ለቅሶ መሃል In the intervention of the cry, ጴጥሮስ ቢጸልይ if Peter has cried, ሴትዮዋ አትነሳም። the woman shall not raise. እመኑኝ፣ She will never. ሴትዮዋ መቼም አትነሳም። He will never he do anything. She will ለምን never እንደማትነሳ rise. ልንገራችሁ። Do you know the reason? የነሱ ለቅሶ They are crying. ሲግናል ነው። It is a signal. የሞት መንፈስ ከስፍራው እንዳይለቅ የሚያደርግ ሲግናል ነው። It is a signal that the spirit of death shall not ይህ leave that የሚለው place. የነሱ ለቅሶ Their sorrow, የሞት መንፈስ ከዛ ቤት እንዳይወጣ የማድረግ አቅም it አለው። makes it available. ጴጥሮስ a ምንድን cry ያደረገው? unto there. And Peter said, እዚህ ቤት መላእክት መግባት አለባቸው፣ የምታለቅሱ በሙሉ ውጡ አለ። everyone that ቢኮዝ cries ያ leave the ለቅሶ house. መለኮታዊ ጣልቃ ገብነትን ይከለክላል። Because the sorrow will prevent joy. የምታለቅሱ በሙሉ ከዚህ ቤት ውጡ አለ። Everyone that cries leave the house. ለምን ከተባለ ለቅሶ የሆነ ስሜት አይደለም፣ ሲግናል ነው። Because to sorrow is a signal in spiritual እንደገባ realm. ያደረገው ምንድን ነው? የሚያለቅሱ ሰዎችን በሙሉ አስወጣቸው። Everyone that they cry at they cast them out. ሁሉም ከወጡ በኋላ እንዳለ ታውቃላችሁ። Do you know the next what they did? የሚያለቅሱ ሰዎች ሲወጡ When everyone leave the house, ብቻቸውን አይደለም የሚወጡት። they will not own. ያንን ለቅሶ ሰምተው የተሰበሰቡ ክፉ መናፍስቶች አሉ። There are evil spirits of atmosphere. እነሱ ሲወጡ ተከትለው ወጡ። እነሱ Everyone they live also with them. ጴጥሮስ እንዳጸለየላት ታውቃላችሁ። Do you know Peter doesn't pray? ጣቢታ ሰላም ነው ተነሺ ሲል ሴትዮዋ And ተነሳች። Tabitha is says wake up, wake up. ሲግናሉን ያባረረሳ ሴትዮዋ ተነሳች። The moment the signal is left, she wake up. አንብቡት፣ Read it again. አንብቡት። ምን Read እንደሚል it again. ጴጥሮስ ተነስቶ ከነርሱ ጋር መጣ። አዎ፣ በደረሰ ጊዜ በሰገነቱ ላይ አወጡት። አዎ። መበለቶች ሁሉ እያለቅ እኔ ላምብላችሁ። ጴጥሮስ ሁሉንም ከፍቅፍቅ አስወጥቶ ተንበርክኮ ጸለየ። ምን አለ? ተንበረከከ። ሲንበረከክ ሬሳው እዛ ጋር ነው የተንበረከከው፣ እዚህ ጋር ነው። ከዛስ ወደ ሬሳውም ዘወር ብሎ ጣቢታ ተነሽ አለ። ሬሳውን አልጸለየም። ሰውየው ተንበረከከ፣ ጸለየ። ጣቢታ ተነሽ፣ ጣቢታ ተነሽ አላት። It says Tabitha rise. ጣቢታ ተነሳች። Rise. ጣቢታን እንዳትነሳ ያደረጋት ነገር ምን ነበረ? What was the thing that she doesn't make her rise? የነዚህ ሰዎች ለቅሶ። It was the sorrow of these people. መጽሐፍ ቅዱስ እንደሚታውቃላችሁ፣ Do you know what the Bible said? መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡ If you read your Bible from entire የዕብራውያን መጽሐፍ ይነግራቸዋል። and the book of Hebrews, ሴቶች ይላል and the woman ሙታኖች ተነሱላቸው፣ raised the dead. ወንዶች አይልም። It doesn't say man. ቢኮዝ ወንዶች አንድ ሰው የሞተ ሰዓት Because one man when someone died, የትኛው ቀብር አስፈጻሚ ጋር እንደውል ብለው በቃ አምነዋል። everyone they believe they will call and secure the burial. ሴቶች ብቻ ነው እዚህ ጋር የሞተ ሰው አስቀምጦ ሰላም ነው እያሉ የሚሄዱት። It is the woman ሰላም ነው ነብዩ ጋር መሄድ አለብኝ ብለው የሚሄዱት። prophet, where is the one who quickens my son? አስቡ፣ መጽሐፍ ቅዱሳችሁን አንብቡት። Read your Bible. ሁሉም የሞተ ሰው የተነሳላቸው ሰዎች በሙሉ ሴቶች ብቻ ናቸው። Everyone that they raise the dead is their woman. አስቡ፣ ጌታ ኢየሱስ 3 ዓመት ተኩል ሙሉ አስተምሮ Even Jesus of Nazareth when he teach, እነ ጴጥሮስ ወደ አሳ ማጥመድ ተመልሰዋል። and every there Peter are walking ኤቭሪዋን their ተመልሰዋል። life. መግደላዊት ማርያም ብቻ እኮ ነች። Only Mary the Magdalene. ይሄ ሰውዬ እነሳሉ ብሎ ነበር፣ ለምን ቼክ አላደረገውም ብላ Why ሄደች። don't I check him? Because he told me. ሴት ነች፣ She is a woman. ወንድ አይደለም። She is not a man. ሂደሽ ለጴጥሮስ ንገሪው አላት። Call unto Peter and tell him. ሂደሽ ምን በዩ ለጴጥሮስ ንገሪው። Tell unto Peter. ከኔ ጋር ናችሁ? Are with me? የሰማችሁ ነው? Are with me? ሴቶች ሙታኖች ተነሱላቸው። Because the woman raised the dead. የእናንተ ለቅሶ So your cry, የድህነት መንፈስ ከእናንተ ቤት እንዳይወጣ የማድረግ አቅም አለው። it has ability, not the spirit of poverty shall not leave your ብዙ house. ጊዜ ምን እንደሚፈጠር Do ልንገራችሁ። you know many times it happens? ሰዎች እዚህ ተነብየ I አምጣ prophesy to people to prophesy them. መንፈሳዊ ዓለም ላይ አንቺን አየሁ። And when I see you in the spirit, እናትሽ ሙታለች፣ your mother has died, ወንድምሽ ሙቷል፣ your brother has died, ስኳር በሽታ and diabetes, ወይ እግዚአብሔር ሰው ምናምን ለቅሶ ይጀምራል። and she start to cry.
ጠይቃቸዋል። ፕሊስ ለቅሶ አቁሙ እላለሁ። He says stop crying. አታልቅሽ መልእክት የነገርኩሽ ነው። Because I'm telling you a message, don't cry. ለቅሶን አታቆም። She will never stop ወደ crying. ሌላ ሰው ሄዳለሁ። I'm going to other ቢኮዝ ያ people. ለቅሶ የፕሮፌሲ ሲግናል አይደለም። Because the cry is not a signal of prophecy. የፕሮፌሲ ሲግናል አይደለም ያ ለቅሶ። That cry is not a ያ prophecy. ለቅሶ ሌሎች ነገሮችን ስለሆነ የሚጠራው ሌላ ትንቢት የሚፈልግ ሰው አለ እላለሁ። So that's why I divert to another person to speak. አልገባችሁም? ሌላ ትንቢት የሚፈልግ ሰው አለ እላለሁ። And I call unto person to ቢኮዝ prophesy. እያንዳንዱ ፊሊንግ ሲግናል ነው። Because every feeling is a signal in the spiritual flow. ሄሎ Are you with me? እያንዳንዱ ፊሊንግ Every feeling, ሲግናል ነው። it has a signal. አስቡት፣ መልካም ሁኔታ ውስጥ አይደለም ያላችሁት። You are not in a pleasant atmosphere. ያንን መልካም ሁኔታ በለቅሶ መግለጽ ያንን ክፉ ሁኔታ በለቅሶ መግለጽ ከክፉ ሁኔታ ያስወጣችሁ። It will never deliver you, nevertheless you cry as much as ማድረግ ያለባችሁ ሰላም ነው ሲላችሁ ፕሬዝ ጋድ ሁሉ ሰላም ነው አሻውና ነው ሁሉም ነገር ሞልቷል ማለት ያለበት። When people ask you, you have to praise God. This is a signal of joy. ይሄ የደስታ ሲግናል ነው። የደስታ ሲግናል ነው። ይሄ የደስታ ሲግናል ነው። This is a signal of joy. እግዚአብሔር ምን አደረገ Do ታውቃላችሁ? you know what God has did? ድብቅ ጦር አስመጥቶ ጠላቶቻቸውን አሳልፎ ይሰጣቸው። So the moment when in the warfare, when rise hidden on warriors, የወረራቸው ሰራዊት በአቅምም በጦርም ከነሱ ይበልጣል። because every soldiers that was surround them was greater than that. ከተማውን ሊወስድባቸው ነው። The city has been taken. እግዚአብሔር ምን እናርጋሉት? Then God says, what shall we do? 3 ቀን አልቅሱ አላለም። He says he doesn't cry. ኳየር ከፊት አሰልፉና ዘምሩ He አላቸው። says shout and sing unto the ቢኮዝ Lord. ያ የደስታ ሲግናል ድብቅ ጦርን የመጥራት አቅም አለው። Because that shout has the ability to መላእክት call a ለእናንተ warrior. ጉዳይ እንዲንቀሳቀሱ የማድረግ አቅም አለው። It has an intervention to do angels into your life. የሆኑ ነገሮች ተበላሽተዋል። Something that has a problem, ምላሻችሁ ለቅሶ ሳይሆን ደስታ ይሁን። you should have to be a joy. መላእክቶች ለእናንተ ጉዳይ መንቀሳቀስ ይጀምራሉ። አሜን አሜን። I receive it. ገባችሁም አልገባችሁም? I receive. መላእክቶች ለእናንተ ጉዳይ I see angels doing. መንቀሳቀስ ይጀምራሉ። መንቀሳቀስ ይጀምራሉ። I መንቀሳቀስ see ይጀምራሉ። them walking, moving and moving. መላእክቶች ለእናንተ ጉዳይ Angels for your case. እንዲንቀሳቀሱ ማድረግ ይችላሉ። አጠገባችሁ ያለውን ሰው ፊቱን በደንብ ይዩት። Look unto your neighbor. ለመጨረሻ ጊዜ ሳቀው መቼ ነው በሉት። What is the last time that you laughed? አንዳንዱ 2010 ላይ ነው የሳቀው። Some people they laugh unto 2010. እያያችሁ በደንብ ጠይቁት። ለመጨረሻ ጊዜ ሳቀው መቼ ነው? What is the time that you laughed? ዛሬ ለመጀመሪያ ጊዜ ሳቃችሁ ነው አንዳንዶቻችሁ። ብዙ ጊዜ እዚህ ለፕሮፌሲ ሰዎችን ስጠራ When I call people for prophecy, ትንቢት ስነግራቸው አይታችኋል። have you seen them when I told them prophecy? እንዳይጨናነቁ አደርጋለሁ። ቢያንስ እንዲስቁ አደርጋቸዋለሁ። Because I make them to be comfortable. ኦኬ 2 ሚስት ነው ያለ። He says 2 wives. ሶስተኛ አላሰብክም እላለሁ። I says don't you think for search? ያ ሳቅ ምን እንደሚያመጣ ቃለሁ። Because I know that love what brings. ከኔ ጋር ናችሁ? Are you with me? በቃ ፈታ ብያላችሁ ብዬ እናገራለሁ አይደል? It says you have to be. ያ ሳቅ ምን እንደሚያመጣና ምን አይነት ሲግናል እንደሆነ አውቃለሁ። Because that laugh, I know what signal that brings. አጠገባችሁ ያለው ኢቭን ስለ ሳቅ ካወሯችሁ በኋላ አብዛኞቻችሁ ፊታችሁ ተመልሷል። Even some people are. ወደ ነበረበት ተመልሷል ፊታችሁ። አጠገባችሁ ያለውን ሰው በደንብ ይዩት። Look unto your neighbor. እያያችሁ ሳቁ። በእኔ ነው ወይ ሳቁ ካላችሁ ስትወጣ አንተ ነው በሉት። እያያችሁት በደንብ ሳቁ። የሆነ የኔን ኤክስፒሪየንስ ልንገራችሁ። Let me tell you my experience. የኔን ኤክስፒሪየንስ Let me tell you my experience. በጣም የሚያናድ ሁኔታ ውስጥ ብታዩኝ If you see me and great depression, ውስጤ እርር ብሎ ሊሆን ይችላል። my feeling may be like quenched. 2 ደቂቃ ጠብቁኝ። After 2 minutes, መሳቅ ጀምራለሁ። I start to laugh. ኢቭን የሚያስቀውን ታሪክ ራሴ ነው መፍጠር የምጀምረው። Even I create the things to laugh. በራሴው ቀል ራሴ መሳቅ ጀምራለሁ። Because I start to laugh by my own joke. ቢኮዝ አስቡት Imagine ሰገን ቢልዲንግ እዛኛው በፊት የነበርንበት ስፍራ ያለን when I was in Sagan building, 6000 ብር የቤት ኪራይ ቸግረን ነበር because 6,000 bill was lack for us. እና አከራያችን ይደውላል As how like the one who was እና አከራያችን arranged, ስደውል ኪሴ ውስጥ ያለውን ብር ቆጥረዋለሁ። and I count the money in my hand, 400 ብር 400. ነገ 6000 ብር ይጠብቀኛል። Tomorrow 6,000 will be. ምን እንደማደርግ ታውቃላችሁ? Do you know what I do? 400 ብሯን ይዛለሁ። I count the 400. ታክሲ ውስጥ እገባለሁ። I go into taxi ቀነኒሳ ሆቴል ሄዳለሁ። I ብዙ went ጊዜ to እዛ አልጠፋም ቀነኒሳ። ነበር በፊት እቀመጣለሁ። and I sit there. ቀነኒሳ ሆቴል ካያችሁኝ የቤት ኪራይ ደርሷል ማለት ነው። It means my house rented there. ከዛ እዛ እቀመጣለሁ። I sit there. ምን ምምጣ ትለኛለች? I says what I need. አንለት ላሳም ጭላታለሁ። It says I drink. ኬካም ጭላታለሁ። And also cake. ለስላሳ በኬክ እዛ ሆቴል ላይ ቁጭ ብዬ መብላት ጀምራለሁ። I start to drink and eat. ሰይጣን የቤት ኪራይ ቸግሮታል ያለቅሳል ብሎ እየጠበቀ ነው በር ቆልፎ። Because the devil is closer. ሲያይ እሱ ነው እሱ አይደለም ይላል። And he will confuse you. እየሰማችሁ ነው? Are you with me?
ሰይጣን ያይና ይሄ የቤት ኪራይ የቸገረው ሚራክል አይደለም ይላል። This is not the one ይሄ that ሌላ ሰው ነው ይላል። This is another person. I receive. ሰይጣንን እንደዚህ ነው ኮንፊውዝ ማድረግ ያለባችሁ። We're going to confuse him this year. አንድ ጊዜ አይደለም የማደርገው። Not one time. ሁሉ ጊዜ ወር በደረሰ ቁጥር Every time there is a month happen. ቀነኒሳ ሆቴል ቁጭ ብያለሁ። I have in Kananisa. ካያችሁኝ የቤት ኪራይ ደርሷል ማለት ነው። It means there is house rent that I'm expecting. እና ከቀነኒሳ ሆቴል ትንሽ ወርታች አንድ የድንጋይ መሸጫ የከበሩ ማዕድኖች መሸጫ ያለው አንድ ወዳጅ አለኝ። There was my friend who sold gemstones. አስቡት 6000 ብር ነው የቸገረኝ። 6,000 that I lacked. እዛ ሳፋየር ኤመራልድ የሚሸጥበት ቤት ውስጥ እገባለሁ። I entered to the place with the sapphire, emerald and እቺ gemstones. ስንት ነች እለዋለሁ። How much is it worth? $200,000 $200,000. ከዚህ የሚበልጥ የለህም ወይ እለዋለሁ። Don't you have greater? ከዛ ሰይጣን ይሄ 6000 የቸገረው ነው ወይስ ሌላ ሰው ነው ይላል። Is this guy or the other guy that? በረምብ ስሙን። Listen to me. በኔ ዙሪያ In my surrounding, በኔ ዙሪያ in my surrounding, በቤተሰቤ ዙሪያ in my family, በአገልግሎቴ ዙሪያ in my ministry, እንዲሰበሰብ የሚያደርገውን ምክንያት ፈጥርበታለሁ። because I create him that እንዲሰበሰብ አልፈቅድለትም። I will never allow him. ማልቀስ ከጀመርኩ If I start to cry, በኔ ዙሪያ የሚፈጠሩት ነገሮች በሙሉ በኔ ዙሪያ የሚሰፍሩት በሙሉ አጋንንቶች ናቸው። every demons that oppress that በር time, ቆልፌ እግዚአብሔር አታይም ወይ እንድል ነው የሚጠብቀው። they expect me to lock my door and ከዛ እኔ shout at ቀነኒሳ them. ሆቴል ቁጭ ብዬ ሰይጣን አታይም ወይ እላለሁ። I say, Satan, don't you look unto me? አልገባ This is አሁን how I አታይም ወይ do. ይሏል። ሄሎ Yes, Daddy. ለዛ አንድ ያስታውሳለሁ አንድ ልጅ ይዤ ሄድኩኝ። I remember in a time I take one person. የቤት ኪራይ ደርሷል። The house rent is on there. ሳፋየር ሆቴል ፊት ለፊት አንድ የመኪና መሸጫ አለ። There was a car, like car. 6000 ብር ነች የዛኔ ቤት ኪራይ። 6,000 was at the same time. 6000 ብር አትመጣም። Because it will never be calculated. ከዛ ማስታወሰው ገባው እዛ መኪና መሸጫ። I entered there. ይሄ 00 ነው። 00 ነው። Is this 00 or ዋጋው ስንት ነው? how የሆነ much? ያክል ሚሊዮን። This ከዚህ የሚበልጥ million. የላችሁም ወይ? Don't you have greater one? አየሁ። I have seen it. ይሄኛው ቆንጆ ነው አልኳቸው። This one is good. ወደ 4 ሚሊዮን ነው ወደ 5 ሚሊዮን ብር ነው አሉኝ። 400 or 500 የዛሬ million. 7 ዓመት 8 ዓመት ታሪክ ነው የማወራችሁ። This is the history from ይሄ 4 ሚሊዮን ነው? 4 million? አዎ። Yes. ከዛስ አንተ የደላላ ከዚህ ስንት ነው የምትወስደው እለዋለሁ። How much ሻጩ። is the commission? ከዛ የኔ ኮሚሽን 2% ነው ይላል። 2% is saying. 2% ብዙ ነው ብዬ እከራከራለሁ። I says 2% is more. እጄ ላይ 200 ላይ ኖር ይችላል። 200 may not be mine. 2% ብዙ ነው ቀንስ እላለሁ። I says reduce it. አስቡት ሰይጣን እዛ ጋር ቆሞ The devil when he stand there, ከኔ የሚበልጥ እብድ መጥቷል ነው የሚለው። it says this one is greater than me. ይሄ እብድ ነው የሚለው። This one is greater than me. ሄሎ Are you with me? ትናንት ቤኖሪን የሸኘሁት ነበረ I was with Benori yesterday. እና ከመኪና ሲወርድ የሱ ቤት ውስጥ ለውስጥ ነው His house is እና inside. ቤኖሪ አልኩት። It says Benori. ከዚህ መኪና ስትወጣ አልኩት When you leave this, ውይ ውይ እያልክ እየጮክ ሂድ አልኩት። it's shout. ለምን ካልከኝ If you say why? ዱርዮችም ይሄ ሰው እብድ ነው ብሎ ይተዋል። Because እብድን everyone. የሚነካ ሰው የለም። Because no one touches ሰይጣን one ሲያያችሁ person. እብድ ከሆናችሁ If you are bad in the spirit, no one touches you. እብድን የሚነካ ሰው የለም። No one touches a madman. እብድ በእናንተ መንገድ ከመጣ መንገድ ነው የምትለቁለት። You live the way in which you መንፈሳዊ ዓለም ላይ እብድ መሆን መቻል You አለባችሁ። have to know to be crazy. አልገባችሁ? መንፈሳዊ ዓለም ላይ እብድ መሆን መቻል አለባችሁ። You have to know how to be crazy. ሉሲፈር ሲያያችሁ ግራ መጋባት አለበት። You have to be confused. ሰዎች ሲያያችሁ ግራ መጋባት አለባችሁ። They have to be confused. ሄሎ Are you with me? ግራ መጋባት አለባቸው። ግራ መጋባት አለባቸው። I receive it. እብድ እንደሆናችሁ የጨለማ ዓለም መናፍስቶች በሙሉ ማወቅ አለባቸው። Every demon should know that you are crazy. አስቡት። Imagine ሚዛን ቴፒ in Mizan, ኮንፈረንስ ተከለከለ። the conference was like የሆኑ rejected. ሰዎች Some people, ችግር ፈጠሩ። they make a trouble. በጣም ያናዳል። Like we were annoying a እና lot. ከተማው ልንገባ 1 ሰዓት ምናምን ቀርቶ ነው It የተመለሰው። was only 1 hour when we returned. ያው በቀጣይ ቀን ሽምግልና ልከው ምናምን ተመልሰናል። And the next day they sent the elders. የእግዚአብሔር ሰው ናቲ አብሮን ነበር። And Nati was with me. ፕሮፌት አሰግድ አብሮን ነበር። Prophet Asagid was with us. የሚያስቡት ሊያጽናኑኝ ነው። They want to comfort me. የማስቃቸው ደግሞ እኔ ነኝ። But it was me that makes them to love. እኔን ሊያጽናኑኝ ነው። እኔ እነሱን እያጽናናው ነው። I was comforting them, not they were comforting አስቡት። me. Imagine. ያን ሁሉ ሚሊዮን ብር አውጣችሁ We cost a lot of millions. ሰይጣን ያብዳሉ ብሎ ሲጠብቅ And the devil thinks that they እሱ will be crazy. ከሚያስበው በተቃራኒ እብድ እንደሆናችሁ አሳዩት። And show them that you are crazy more than him. አልገባችሁም? You didn't understand me. ለዛን መንፈሳዊ ዓለም ላይ And the spirit realm, እያንዳንዱ ሳቅ፣ እያንዳንዱ ደስታ፣ እያንዳንዱ ጩኸት ሲግናል ነው። it is as every joy is a signal in the spirit realm. እያንዳንዱ እንትን ሲግናል ነው። It is a signal in the spirit realm. ፕሮፌሲ ሰዓት ላይ እጮሃለሁ አይደል? I shout in the prophecy time. ትክክለኛ Am I right?
ምናምን እያልኩ ጮሃለሁ ለምን እንደምጮህ ታውቃላችሁ Do you know why I shout? አንዳንድ መናፍስቶች Some spirits አስቡት ሌባ so any thief ቤታችሁ ገብቷል he enter in your house ከበር መጮህ ጀምሩ shout from the door ምኑ እንደሚጨብጠው ቤት በኩል መውጣት እንዳለበት ነው ማሰብ ይጀምራል he think how to leave the house እዚህ ቤት ያሉ መናፍስቶች ያው ሌባ ስለሆኑ because they are thief I call them thief ልክ መጮህ ስንጀምር when we start to shout አልገባችሁ you didn't understand me እያንዳንዱ የምታረጉት ነገር ሲግናል ነው everything that you do is a signal ወይ መልአክን ይሰበስባል either it gathers ወይ angels አጋንንትን በዙሪያችሁ ይሰበስባል or demons ለዛ ነው ብዙ ጊዜ whenever time ኮምፕሌን የሚያደርጉ ሰዎች እንዴታችሁ ታውቃላችሁ have you seen the people that complain a lot ደስታ የሚባል ነገር የላቸው they don't have joy in their life so በየቀኑ whenever time ኮምፕሌን የሚያደርጉበት ምክንያት ይፈጠራል they create things that complain it እነሱ አይደለም የሚፈጥሩት they are not the one that create በዛ ባህሪና ድምጽ የሰበሰቧቸው መናፍስቶች በየቀኑ ኮምፕሌን የሚያደርጉበት ሪዝን ይፈጥሯላችኋል because they create a reason they complain the people that the demon that gather them ቢዝነስ እንዴት ነው how is business now ቢዝነስ አለ ብለህ ነው do you think business is functioning now ትዳር እንዴት ነው how is marriage ምን አሁን ደህና ሴት አለሽ ብለህ ነው do you think there is a fine everything whatever time ከዛ ነገም ኮምፕሌን ያደርጋሉ next time they will complain because የሚሰበስቡት ነገር ምንድነው because what they gather is so ምንም ነገር ላይፋችሁ ላይ ሲፈጠር whenever in your life something happens ምላሻችሁ ደስታ ይሁን your reply should be joy ምላሻችሁ ደስታ ይሁን your reply should be joy ምላሻችሁ ሳቅ ይሁን it should be laugh ከመጽሐፍ ቅዱስ በጣም የሚገርመኝ ቃል ምን እንደሆነ ታውቃላችሁ do you know what I like one of the Bible ስለ መከራ ያዕቆብ እየተናገረ when Jacob was speaking about trouble እንደ ሙሉ ደስታ ቁጠሩት ይላል count it as full joy በመከራ ውስጥ ናችሁ እንኳን ኮምፕሌን ማድረግ መላእክቶችን ከናንተ ያሸሻል even it directs the angels from your በመከራ ውስጥ ናችሁ እንኳን whether in your trouble ያንን መከራ እንደ ደስታ ቁጠሩት count it as full joy ታለቅሳላችሁ ብላችሁ ስትጠብቅ ኮንፊውዝ አድርጓቸው confuse them ግራ አጋቧቸው confuse them አልሰማቸውም you didn't hear me ግራ አጋቧቸው confuse them ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ የምትመለከቱት ሄቨን ቲቪ ነው አብራችሁን ቆዩ